ለ60 ቀናት ስልካችሁን መጠቀም ብታቆሙ ምን ይፈጠራል? አህለን ጋይስ እንዴት ናችሁ? አይኑ ጠፍቻለሁ። ዛሬ ደግሞ እናንተንም ይዣችሁ ልጠፋ የ2 ወር ቻሌንጅ ይዤላችሁ መጥቻለሁ። ለማታውቁኝ ሃይሚ ነኝ። እዚህ ቻናል ላይ እኔን የጠቀሙኝ ነገሮች ሼር አደርጋለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ለ2 ወር ያክል ከሶሻል ሚዲያ ጥፉ። ኦኬ እንጥፋ። እኔ ለራሴ ነው ያወጣሁት ቻሌንጁን። ከዛ ቁጭ ብዬ ሳስበው ለምን ቤተሰቦችን ሳላጋራቸውም ብዬ አስቤ ነው። በዚህ በ2 ወር ውስጥ ራሳችን ላይ ፎከስ ማድረግ፣ ከሶሻል ሚዲያ መራቅ፣ በተለይ ከቲክቶክ፣ ከፌስቡክ፣ ኢንስታግራም፣ ስናፕቻት እነዚህ ሾርት ቪዲዮ የሚለቀቅባቸው አፕሊኬሽኖች በቃ እኛን ሾርት አደረጉ። ሾርት ሊሞሪ በቃ በሁሉ ነገር ድብርት፣ ረጅም ነገር ጥልት። ራሳችሁን ታዝባችሁታል? ግን በእውነት ምንም ረጅም ነገር እኮ ትግስት የለንም። ወሬ ላይ ራሱ ረጅም ነገር ትግስት የለንም። እንዴት አሚሯችን እንዳበላሹ ይሄ እስክሎር ማድረግ በቃ እስክሎር አልቅም ጋይስ። እኔ ከኢትዮጵያ ከመጣሁ ጀምሮ ማለት ነው ላይክ በቃ ጠዋት ተነስቼ ሶሻል ሚዲያ ነው እስክሎር ነው፣ ማታም እስክሎር ነው እና ደነዘዘ ጭንቅላቴ ደነዘዘ ነው የምላችሁ። ማለት እንደዛ አስተማሪ ነገር የምወድ ልጅ ፖድካስት 3 ሰዓት 4 ሰዓት የምሰማ ልጅ አሁን ጥልት ምንም አዲስ ነገር አላስብም። ኔጌቲቭ አስተሳሰብ ወረሰኝ። ማረኝ ምን በቃ ያለሁበትን ሀገር መጥላት ጀመርኩ። አሁን እዛ ሀገር እንዲህ ሰው ይኖራል ምናምን በጣም ኔጌቲቭ አስተሳሰብ ወረሰኝ ነው የምላችሁ። እግዚአብሔርን በቃ የዋሻቸው አይደለም። ምንም ነገር የማድረግ ኢነርጂ ጠፋብኝ። ኢቭን ዩቲዩብ ቪዲዮ ራሱ አልሰራም። ካያችሁ ትቼዋለሁ ነገር አለሙ በቃ አስጠላኝ ሁሉ ነገርና ዋይ አልኩኝ። ምን እየሆንሽ ነው ሃይሚ? እንዴ ወደ ራስሽ ተመለሽ እንጂ ሳስበው ምክንያቱም ይሄ የምውልበት ቦታ ነው። ያ ማለት ሶሻል ሚዲያ ማለት ነው። የማይረባ ነገር ዝም ብሎ ስክሮል ማለት። ስለዚህ ራሴ ላይ ቻሌንጅ መውሰድ ፈለኩ። ያው ጾም እየመጣ ስለሆነ በቻልነው አቅም በዚህ ወሬ ሁለታችንም ጾም አንድ ላይ ነው። ደግሞ የሚገርመው እንኳን አደረሳችሁ ቤተሰብ። በዚህ በ2 ወር ጊዜ ውስጥ የጾም ወቅት ነው። ሁሉም ሰው ወደ ፈጣሪው የሚቀርብበት ሰዓት ነው። ስለዚህ ወደ ፈጣሪው እንቅረብ። የመጀመሪያው በመንፈሳዊ ህይወታችን በደንብ ጎበዝ መሆን፣ ጸሎት ማድረግ፣ ኦኬ መጾም፣ ማመስገን መጀመሪያው እሱ ነው እና ብቻችንን መሆን በቃ ይሄ ስልካችንን ትተነው ሶሻል ሚዲያ ትተነው ራስ ማዳመጥ፣ ከራስ ጋር ማውራት ብቻ መሆን እሱ ነው ላደርግ ያሰብኩት ቻሌንጅ ለ2 ወር ብቻ እስከ ፋሲካ ድረስ ማለት ነው። ስለዚህ ይህን ቻሌንጅ መቀላቀል የምትፈልጉ ሰዎች ቴሌግራም ሊንክ አስቀምጥላችኋለሁ ከታች። እዛ ላይ ትገቡና ስለ ቃናችሁ ሪፖርት ብቻ በጽሁፉም ይሁን በሪከርድ ችግር የለውም። እኔ ዛሬ ይሄን አድርጌያለሁ። ዛሴት ውሏችንን ሼር መደራረግ ማለት ነው። ያ ምን ያደርጋል? እንነቃቃለን። ብቻችን እንዳልሆን እናውቃለን። የሚጠይቀን ሰው አለ። ግሩፕ ላይ ከመጣችሁ ደግሞ ጠይቃለሁ። ምን አደረጋችሁ ዛሬ ብዬ እኔ የሚሰራውትን ስለምናገር ማለት ነው። ምንድን ነው የምናደርገው በዚህ በ2 ወራት ውስጥ? የመጀመሪያው ከሶሻል ሚዲያ ማራቅ ነው። በቃ ቲክቶክ ማየት አይቻልም በዚህ በ2 ወር ውስጥ። ኤፍቢ ስቶሪ ምናምን መልቀቅም ሆነ ማየትም አይቻልም። ኢንስታግራምም አይቻልም። ስናፕቻትም አይቻልም። ኦኬ እነዚህ 4ቶቹን ነገሮች ማድረግ አይቻልም። ወሬ ማውራትም አይቻልም። ከጓደኞቻችሁ ጋር ይሄ ተቀያይጣችሁ ሳህን ማጠቢያ የምታወሩት የለም አይቻልም። ብቻችሁ እንድትሆኑ ነው የምፈልገው። ኦኬ ዩቲዩብ ግን ይፈቀዳል። ምክንያቱም እዛ ላይ ነው መጽሐፍ የምንሰማው፣ ፖድካስት የምንሰማው፣ አስተማሪ ነገር የምንሰማው እዛ ላይ ስለሆነ ዩቲዩብ ተፈቅዶላችኋል። እዛ ላይ ገብታችሁ የማይረባ የፕራንክ ቪዲዮ ምናምን ፊልም አይደለም ፖድካስት ነው የምታዳምጡት፣ ወይ መጽሐፍ በኦዲዮ ወይ ፖድካስት አስተማሪ ነገር ብቻ። እሺ ራሳችሁን ቻሌንጅ እንድታደርጉ ፈልጋለሁ። ምን አለ ሶሻል ሚዲያ አይፈቀድም ብለናል፣ ዩቲዩብ ግን ይፈቀዳል። ስለዚህ ፖድካስት መስማት የመጀመሪያው፣ መንፈሳዊ ህይወት ላይ ጸሎት ማድረግ፣ ማመስገን የሁለተኛው፣ ሶስተኛ ደግሞ እንቅስቃሴ ማድረግ፣ ስፖርት መስራት። ባለቻችሁ 10 ደቂቃ ምትሆን ችግር የለውም። ይሄ ስክሮል የምታደርጉበትን ተነሱና 2 ኩሻፕ ሰሩበት። ኦኬ ለአእምሯችሁ ጥሩ ነው እንዳይደበራችሁ። የአራተኛው ደግሞ መጽሐፍ ማንበብ። መጽሐፍ በእንትን ያላችሁ ጥሩ ነው። እኔ 1-3 ምናምን ነው ያለኝ መጽሐፍ። ከአሁን በፊት ያነበብኩትን ቢሆን እየመለስኩ አነበዋለሁ እና ኦዲዮ ደግሞ አዳምጡ ዩቲዩብ ላይ። ኦኬ ከሌላችሁ እንደዚህ ብሎክ ከሌላችሁ ማለት ነው። የአራተኛው መጽሐፍ ማንበብ። የአምስተኛው ደግሞ ራስን መንከባከብ፣ ውሃ መጠጣት። ኦኬ ውሃ መጠጣት፣ ጥሩ ምግብ መብላት። ይሄ
ሰውነትን ገንቢ ነገሮች፣ ጉዳር ነገሮች ምናምን አለ አትክልት ነገር መመገብ። ከዛ ፊታችንን ማስክ ማድረግ፣ ፀጉራችንን ማስክ ማድረግ ሊሆን ይችላል አለ አይደለ? በቃ ራስን መንከባከብ በ2 ወራት ውስጥ በቃ ስልክ ምናምን አይፈቀድም። ይሄን ነገር አድርጎ ራሳችሁ ላይ ይሄ ከበዛባችሁ ማለት ነው። አሁን የጠራኋቸው ነገሮች ማድረግ ካልቻላችሁ ግዴታ አይደለም፣ ቢያንስ አስተማሪ ነገር አዳምጡ። ኦኬ፣ በመንፈሳዊ ህይወታችሁ ጸሎት አድርጉ፣ አመስግኑ። ከዛ የረሳሁት ጆርናል ማድረግ፣ ቁጭ ብሎ ከራስ ጋር ማውራት፣ መጻፍ፣ ሀሳብን መጻፍ። ምን እየተሰማኝ ነው? ወዴት እየሄድኩ ነው? ለምንድነው እንደዚህ ያዘንኩት? ምናምን የሚለውን ጆርናል ማድረግ። የ5ኛው ነው የ6ኛው መሰለኝ ሰው እነዚህን ነገሮች ሌላውን እንኳን ማድረግ ባትችሉ ዩቲዩብ ላይ አስተማሪ ነገር መስማት ትችላላችሁ። ኦኬ፣ ሌላው በመንፈሳዊ ህይወታችሁ ጸሎት ማድረግ ትችላላችሁ። ከዛ ጆርናል ማድረግ፣ በቃ እነዚህ ቀላል ናቸው። ኦኬ፣ እነዚህን ነገሮች አድርጉ። በ2 ወራት ውስጥ ምን ለውጥ እንዳመጣችሁ እናያለን ማለት ነው። ይህን ቻሌንጅ መቀላቀል የሚፈልግ ሰው በጣም ጎበዝ ሰው ነው። ይህ ራሱ ላይ መስራት የሚፈልግ ሰው ከኛ ጋር አብሮ መቀላቀል ይችላል። የቴሌግራም ግሩፕ ላይ እንዳልኳችሁ ዛሬ ይሄን አድርጌያለሁ ብሎ የሚጽፍበት ብቻ ነው። ያ ምን ያደርገዋል? እንዲነቃቃ ያደርገዋል ማለት ነው። ካልሰራችሁ ለምን ብዬ ስለምጠይቅ ኦኬ፣ እዛ ላይ ነው። ዩቲዩብ ላይም እኔ ብዙ አልመጣም። ከመጣሁም የሚሆነው ስለ ቻሌንጁ አንዳንድ ነገር ያልተረዳችሁት ካላችሁ ከዛ ደግሞ አይቼው 1 ሳምንት ምናምን አይቼው ስልኬን አጥፍቼ እንዴት እንደሆነ ላስረዳችሁ ልመጣ እችላለሁ። ሌላ ሀሳብ አናወራም። ነገርየው ስሬት ነው ቤተሰብ ያው እና ለዚህ ለ2 ወራት እስኪ ራሳችንን ቻሌንጅ እናድርገው ከሶሻል ሚዲያ በመራቅ ከዛ ራስን በማዳመጥ ከራስ ጋር ጓደኛ በመሆን ራስን ማዳመጥ፣ ብቻን መሆን፣ ዝምታ ገባችኋ? ሀሳብን መጻፍ፣ ዝምታ ወርቅ ነው ይላል ያገሬ ሰውና ዝም በቃ ከጫጫታው ዓለም ገለል ብሎ ራስን ማዳመጥ፣ ከጓደኛ ጋር ይሄ የማይረባ ወሬ የምናወራውን ነገር ማቆም። በቃ አሁን ይሄ የስራ ወቅት ነው፣ ረመዳን ነው። ስለዚህ ፖድካስት እየሰማን ስራችንን መስራት፣ ሙሉ ቀን እንደዛ ማድረግ፣ መጽሐፍ መስማት፣ ኦዲዮ ቡክ አስተማሪ ነገሮችን መስማት፣ ከዛ ማታ የተማርናቸውን ነገሮች መጻፍ፣ ትንሽዬ እንቅስቃሴ ማድረግ ምናምን አለ አይደለ? ከዛ ራሳችንን መንከባከብ። በዚህ በ60 ቀናት ውስጥ በጣም ጥሩ ለውጥ ራሳችን ላይ እናመጣለን። አትሊስት የአእምሮ ሰላም፣ ይህ ከጫጫታው ዓለም ገለል ብለን አእምሯችንን አጽድተን ራሳችንን አግኝተን እንመለሳለን ብዬ ተስፋ አደርጋለሁ። መቀላቀል የምትፈልጉ ሰዎች በዚህ ሊንክ ትገባላችሁ። ኮሜንት ላይ አስቀምጥላችኋለሁ ሊንኩን። ስለነበረን ጊዜ አመሰግናለሁ። ከተመቻችሁ ሼር፣ ላይክ፣ ኮሜንት ጻፉልኝ። ከወደዳችሁ ተወደነዋል በሉኝ ኮሜንት ላይ። ባይ። ወዳችኋለሁ ጋይስ።